ኢትዮጵያ የተበደረችውን 1 ቢሊዮን የአሜሪካን ዶላር መመለስ አልቻለችም። ከአበዳሪዎቿ ጋር ደግሞ ስታካሄድ የነበረውን ድርድርም እንዲሁ ደግሞ በስኬታማነት ልትወጣው አልቻለችም። በስተመጨረሻም እነዚሁ አካላት እንከሳለን የሚል አይነት ውሳኔ ውስጥም ገብተዋል። ዩሮ ቦንድ በሚባለው የኢትዮጵያ የብድር ሁኔታ ውስጥ ማለት ነው። ለመሆኑ ዩሮ ቦንድ ምንድነው? ኢትዮጵያ ለምን ተበደረችው? ምን አይነት ነገር ነው? ቦንዱ እንዴት ነው የሚሸጠው? ወለዱ እንዴት ይከፈላል? እስካሁንስ ኢትዮጵያ ስንት ከፈለች የሚለውን ነገር በነገራችን ላይ ወደ በኋላ ላይ ነግራችኋለሁ። በጣም የሚገርም ቁጥር ተሰማላችሁ። የተበደርነውን ያክል ገንዘብ ለመክፈል በጣም ትንሽ ነው የቀረን፣ ነገር ግን የተበደርነውን ያክል ገንዘብ ገና ይቀርባችኋል ነው እየተባልን ያለነው። እርግጥ የነሱ ጥፋት ላይሆን ይችላል፣ ነገር ግን የወለዱ ምጣኔ በጣም ከፍተኛ የሆነ ዩሮ ቦንድ ለመሆኑ ምንድነው? እንዴት ነው የሚሰራው? እሱን ነገር ዛሬ በዚህ ቪዲዮ ነግራችኋለሁ። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ እና የካፒታል ማርኬትን በስፋት እንደምናወራ ይታወቃል። ታዲያ ቻናሉን እስካሁን ድረስ ሰብስክራይብ ካላደረጋችሁ የዶል ምልክቷን አብሩ ሰብስክራይብ በሉ። ከኢትዮጵያ ውጭ ካላችሁ ደግሞ ጆይን በማለት እንድታበረታቱን ጋብዛችኋለሁ። አስተያየትና ጥያቄዎቻችሁን እታች ኮሜንት ሴክሽን ላይ ጻፉ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። በመጀመሪያም ለመሆኑ ዩሮ ቦንድ ምንድን ነው? ዩሮ ቦንድ የምንለው የዕዳ ሰነድ ነው። መንግስታት የአንድ ሀገር መንግስት ብድር መበደር በሚፈልግበት ሰዓት በሀገራቸው ብዙ ጊዜ የግምጃ ቤት ሰነዶችን ይሸጣሉ። እኛ ሀገር እንደተለመደው አይነት የ28 ቀን፣ የ90 ቀን፣ የ182 ቀን፣ የ364 ቀን እያልን የግምጃ ቤት ሰነዶችን በ100 ብር አድርጎ መንግስት እንደሚሸጠው ሁላ በሌላ ሀገር ሄዶ ሌላ ሀገር ላይ በዩኤስ ዶላር ዴኖሚኔት የተደረገ ከራሱ ሀገር ውጪ በሆነ ገንዘብ ብድር መበደር በሚፈልግበት ሰዓት እነዛን ሰነዶች በዶላር የሚከፈልባቸው ተመልሶ ብሎ በእኛው ኬዝ የ10 ዓመት ማቹሪቲ ዴት ያለው ወይ ደግሞ የብድሩ መመለሻ ጊዜ 10 ዓመት የሆነው አይነት እንደዚህ አይነት ሰነዶችን ለውጭ ሀገራት ሸጠው በዶላር በሚያገኙበት ሰዓት እሱን ነው ዩሮ ቦንድ ማለት ይሄ ነው ሊትራሊ ማለት ነው። ብዙ ሀገራት ይህንን ያካሂዳሉ። ብዙ የአፍሪካ ሀገራት፣ ብዙ የኤዥያ ሀገራት፣ ብዙ የአውሮፓ ሀገራት ሌላ ሀገር ሄደው በዶላር ዴኖሚኔትድ የሆነ ብድር መበደር በሚፈልጉበት ሰዓት ከህዝቡ ከገበያው እሱን ዩሮ ቦንድ እንለዋለን። እነዚህ ዩሮ ቦንዶች በገበያው ላይ በሰነደ መዋለ ንዋዮች ገበያ ላይ ደግሞ እንዲሁ የሚገበያዩ ሰነዶች ናቸው። ልትገዟቸው ልትሸጧቸው የምትችሏቸው ናቸው ማለት ነው በፐብሊክ ማርኬቱ ላይ። ኢትዮጵያ እንግዲህ በ2014 እንደ ፈረንጆቹ አቆጣጠር በታህሳስ ወር ላይ ነው በነገራችን ላይ ይሄንን ብድር እየተበደረችው 1 ቢሊዮን የአሜሪካን ዶላር የሚያወጡ ሰነዶችን ነው ወስዳ እየሸጠችው ማለት ነው። ኢትዮጵያ 2014 ከዛሬ 11 ዓመት አካባቢ ቀድሞ ማለት ነው። በጊዜው ይህ የተሸጠው የዕዳ ሰነድ ማለት ነው ምን ይላል? ላው ላይ 10 ዓመት ውስጥ ሙሉ ይመለሳል ማለት የኩፖኑ ዋጋው ማለት ነው። እያንዳንዱ ኩፖን ላይ ዋጋ ይቀመጣል። ለምሳሌ እንበልና 100 የአሜሪካን ዶላር ኦር ፕላስ ምን አለው ላው ላይ ኩፖን ሬት ወይ ደግሞ የወለድ ምጣኔ የምትባለው ደግሞ 6.625 በየአመቱ ይከፍላል። ይሄንን ያው በ3 ነጥብ ምናምን በአመቱ 2 ጊዜ ዲሴምበር እና ጁን ላይ ይከፍል ነበረ ማለት ነው። ኢትዮጵያ እንግዲህ ይሄንን በ6.625 አካባቢ ወለድ ምጣኔን የሚከፍል ዩሮ ቦንድ ባለ አንዳንድ አድርጎ ዶላሩን ማለት ነው ሽጣ ነበረ በጊዜው። በዚህም 1 ቢሊዮን ዶላሩ ያው ሙሉ በሙሉ ባይደርሳትም ወደ 999.2 ሚሊዮን የአሜሪካን ዶላር አንዳንድ ወጪዎች ግብይቱ እንዲከወል ላደረጉት አካላት ከተከፈለ በኋላ ማለት ነው ወደ ካዝናዋ አስገብታ ነበረ ኢትዮጵያ ማለት ነው። የሰነዱ መጨረሻ መከፈያ ቀኑ የባለፈው ዓመት ዲሴምበር 2024 ነው። በነገራችን ላይ አልፏል ማለት ነው። አሁን ኦልሞስት ዲሴምበር 2025 እየመጣ ነው። ብድሩ ዓላማው ተብሎ የተጠቀሰው በጊዜው ለመሸጥ ገበያ ላይ በቀረበበት ሰዓት የኢንዱስትሪ ፓርኮችን ለማልማት፣ የስኳር ፋብሪካዎችን ለመገንባትና የኢነርጂ ልማት ላይ ለመሰማራት ነው የሚል ነው። ኢንዱስትሪ ፓርኮች ጋር ስንመለከት ሜቢ ትንሽ ስኬቶች ሊኖሩ ይችላሉ። እንደምታውቁት እንግዲህ እነዛ ስኳር ፋብሪካዎች አብዛኛዎቻቸው እንደሌሉ ሁላችሁም ታውቃላችሁና ገንዘቡ ለዚህ ነበረ በምክንያትነት በጊዜው እየተወሰደው ማለት ነው። በዕዳ ደረጃ የ1 ቢሊዮን ዶላሩ ዕዳ ብዙ የምትሉት ትልቅ ዕዳ አይደለም። ከሀገሪቱ ካለባት ሌሎች የዕዳ ጫናዎች አንጻር ስንመለከት ማለት ነው በቢሊዮኖች የሚቆጠሩ ሌሎች ካሉባት ዕዳዎች አንጻር በጣም ትንሽ ነው። ነገር ግን ትልቁ ችግሩ የግል አበዳሪዎች ያበደሩት ከመሆኑ ጋር ተያይዞ ለድርድርና ለእንደዚህ ለጂኦፖለቲክስ ምናምን የማይመች ነገር መሆኑ ነው። ሌላው ነገር እንግዲህ ሜቢ ሊሆን የሚችለው
6.625 የሚከፈልበት ዓመታዊ ወለድ ማለት ነው። በዓመት ምን ማለት መሰላችሁ? 66 ሚሊዮን የአሜሪካን ዶላር የኢትዮጵያ መንግስት ከ2014 ጀምሮ ከ2015 ጀምሮ እንግዲህ መክፈል ጀምሮ ነበር ማለት ነው። በነገራችን ላይ በየ6 ወሩ ያም ማለት ወደ 33.125 ሚሊዮን የአሜሪካን ዶላር ለተከታታይ ኦልሞስት አይ ቲንክ 8 or 9 ዓመት ሲከፍል ቆይቷል የኢትዮጵያ መንግስት። ምክንያቱም ግዴታው ነው የወለዷ ምጣኔ ወይ ደግሞ የኩፖን ሬቷ ትከፈል ስለነበረ ማለት ነው። ካስታወሳችሁ ከጥቂት ዓመታት በፊት ነው አይደል? ከ2 ዓመት በፊት አካባቢ ነው የኢትዮጵያ መንግስት ዲፎልት አደረገ የተባለው። ይሄ ምን ማለት እንደሆነ ላሳያችሁ። እስካሁን ድረስ የኢትዮጵያ መንግስት ምን ያህል እንደከፈለ ልንገራችሁ። በየዓመቱ 2 ጊዜ 33 ሚሊዮን የአሜሪካን ዶላር ለተከታታይ ዓመታት ሲከፍል ነበረ። ያ ማለት በ2015 ዓ.ም ለምሳሌ 2 ጊዜ 33 ከፍሏል። ያ ማለት 66.25 ሚሊዮን ዶላር ከፍሏል በአንዱ ዓመት ማለት ነው። እስከ 2022 ድረስ በተከታታይ ሁለት ጊዜ እየከፈለ ቆይቶ ነበረ። 66 ሚሊዮን ማለት ነው በየዓመቱ እስከ 2022። ከዛ በ2023 በፈረንጆቹ አቆጣጠር ጁን ላይ የነበረውን ክፍያ ከፈለ 33 ሚሊዮን የአሜሪካን ዶላር ማለት ነው። ከዛ በመቀጠል ዲሴምበር 2023 ላይ ይከፈል የነበረውን ሁለተኛውን የኩፖን ሬት ፔይመንት ግን ሳይከፍል ቀረ የኢትዮጵያ መንግስት። እንደምታስታውሱት ዓለም አቀፍ ዜና ነበረ። በሚገርም ሁኔታ ማለት ነው በእነዚህ ጊዜያቶች ውስጥ ስንት ተከፈለ ካላችሁ አንዲትም ከፕሪንሲፓሉ ሳይነካ ማለት ነው፣ አንድም ከዋናው ገንዘብ ከብድሩ ሳይነካ የኢትዮጵያ መንግስት በነዛ ወደ 1 2 3 4 5 6 7 8 9 ዓመታት ውስጥ ማለት ነው በነዛ 9 ዓመታት ውስጥ ወደ 563 ሚሊዮን የአሜሪካን ዶላር ወለድ ብቻ ከፍሏል። ስቲል በሚገርም ሁኔታ 1 ቢሊዮን ዶላር ደግሞ ያልተከፈላለ። መቼ መከፈል የነበረበት መሰላችሁ? እሱም በዲሴምበር 2024 ማቹሪቲ ዴቱ ላይ ማለት ነው። የኢትዮጵያ መንግስት ተበድሮት የነበረው ይህ የዩሮቦንድ ብድር ዓለም አቀፍ የብድር እንትን ደረጃ ስትመለከቱት በጣም ትልቁ ነው። እርግጥ ነው ሌሎች የአፍሪካ ሀገራት ናይጄሪያ ቅርብ ጊዜ 10% ኩፖን ሬት የሚከፍል ብድር እንደዚሁ ዩሮ ቦንድ ሸጣ ነበር። ሌሎች ሀገሮችም እንዲህ የሸጡበት ሁኔታ ብለው ነበረ ከፍለው ነበረ። አስቡት እንግዲህ 1 ቢሊዮን ዶላር ተበድረን 9 ዓመት ሙሉ 560 ምናምን ሚሊዮን የአሜሪካን ዶላር ኦልሞስት ከግማሽ በላይ ከፍለን ገና የኩፖን ፔይመንቶች የሚቀሩብን አሉ። እንግዲህ 1 2 ወይ 3 የሚሆኑ በእንደዛው ጊዜ ቢሆን ኖሮ ራሱ ማለት ነው 700 ሚሊዮን ዶላር አልፎ ስቲል 1 ቢሊዮን ነው የሚከፈለው። ለዚህ ነው እንግዲህ የኢትዮጵያ የዕዳ ሽግሽግ የሚለው ጉዳይ በጂ20 በሚባለው የዕዳ ሽግሽግ ፍሬምወርክ አላቸውና በዛ ስር ነው ወደ ድርድር የመጣው። ድርድሩስ ምንድነው የሚለው ነገር ሜቢ ግራ ገብቷችሁ ከሆነ ግልጽ ላድርግላችሁ። ድርድሩ 3 ነገሮችን ነው የሚይዘው። በነገራችን ላይ የኢትዮጵያ መንግስት ያቀረባቸው 3 ነገሮችን ነው። አንደኛው ዋናው ፕሪንሲፓል አማውንቱ ቅድም የነገርኳችሁ 1 ቢሊዮን ዶላር፣ እሱን ምን ላድርግ ነው የኢትዮጵያ መንግስት እያለ እየተናገረ የነበረው። ለድርድር ያቀረበው የሆነ ያህል ፐርሰንት ቀንሱልኝና በቃ ያ ፕሪንሲፓል ይቀንስ ነው። የወለድ ምጣኔውን ደግሞ ለወደፊት የምከፍልበትን እሱንም ቀንሱልኝ፣ ፕላስ ደግሞ የመክፈያ ጊዜውን በተለይ ዋናውን 1 ቢሊዮን የምከፍልበትን ጊዜ አራዝሙልኝ ነው። ምንድነው የጠየቀችው? ከዚህ በፊት አሁን በቅርቡ ድርድር ላይ ምን እንደቀረበ መረጃዎች ባይኖሩኝም ከዚህ ቀደም ኢትዮጵያ አቅርባ ከዚህ በፊት በነበረው ድርድር ሪጀክት የተደረገባት አንደኛው ምን ነበረ መሰላችሁ? 1 ቢሊዮን ዶላር ቅናሽ አድርጉና 18% አካባቢ ቅናሽ አድርጉ ነው ዋናው ላይ። ያ ማለት ምን ማለት ነው? አንድ ሰው ለምሳሌ አሜሪካ ውስጥ ያለ አንድ ሰው የኢትዮጵያ መንግስት ዩሮ ቦንድ በእጁ ካለ ያቺ ምን ትሁን ነው እያለ ያለው የኢትዮጵያ መንግስት 82 ሳንቲም ትሆንላችሁ። መክፈያው ጊዜ በሚደርስበት ሰዓት $1 ሳይሆን የምመልስላችሁ 82 ሳንቲም ነው እያለ እየተናገረ ነው ያለው ማለት ነው። በነገራችን ላይ አሁን በቅርቡ በነበሩ ሳምንታት ውስጥ የኢትዮጵያው ይህ ዩሮ ቦንድ ማለት ነው እስከ 90 ሳንቲም እና ከዛ በላይ ነበር እየተሸጠ የነበረውና ይህ ስቲል እነዚህ አበዳሪዎቹ ሰዎች በጣም ኮንፊደንሱ እንዳላቸው የሚያመለክት ሊሆን ይችላል። የኢንትረስት ሬት ቅናሽ ደግሞ የሚለው እንግዲህ 6.625 እየተከፈለበት ነው ወለድና ያን ወለድ አትሊስት ወደ 5.2 አካባቢ ቀንሱልን የሚልም አይነት ሐሳብ ተነስቶ ነበር የሚልም ነገር እንዲሁ ሰምቻለሁ። ያ ማለት እንግዲህ 66 ሚሊዮን ነበር አይደል? ለአንድ ዓመት የምናወጣው 66 ሚሊዮን የአሜሪካን ዶላር ነበረ በወለድ ክፍያ። ያንን አትሊስት ወደ 50 ምናምን ሚሊዮን መቀነስ የሚያስችል ድርድር አካል። ሌላው በሶስተኝነት ደግሞ ምንድነው ያመጡት? አራዝሙልን ጊዜውን። እንዲያውም ያቺን በተለይ 1 ቢሊዮን ወደ 800 ምናምን ቀንሳችሁ ምን መልስበትን ጊዜ ወደ 4 ዓመት አካባቢ
አሸጋሽጉልን ነበረ። ያ እንግዲህ ያው 2023 ላይ የነበረ ድርድር አካል ነው፣ ወይ ደግሞ 2024 እንደጀመረ አካባቢ ነው። 4 ዓመት ማለት እስከ 28 ነው። ያ ማለት እስከ 28 እንዲያው ቢያሸጋሽጉልን እንኳን ደግሞ ምን አለ ማለት ነው መሰላችሁ? በተራዘመ ቁጥር ምን አለ? ወለዱ እየተከፈለ መቆየቱ አይቀርም። ወለዱ እየተከፈለ የሚቆይ ከሆነ ኦኬ፣ በዛ ጊዜ ውስጥ የምንከፍለው ወለድ አትሊስት ቅናሽ ልናገኝበት ይገባል የሚል ነገር ደግሞ ሌላው ያቀረቡት ጥያቄ ነበር ማለት ነው። ሶ የዩሮ ቦንድ ተደራዳሪዎቹ አካላቶች እነዚህ ነገሮች ነው መቀበል ያልፈለጉት። ይህንን ያክል ቅናሽ አንቀበልም ነው። ታዲያ ግን ቁጥሮቹን ቅድም የነገርኳችሁን ካያችኋቸው ምን ያህል አትራፊ እንደሆኑ ነው የምትመለከቱት። በተለይ ኢንተርናሽናል ኢንቨስተሮቹ የተባሉት ማለት ነው። እንደ ኢትዮጵያ ያሉ ሀገራት ክሬዲት ወርዝ ያልሆኑ ሀገራት ማለት ነው፣ እንደዚህ ብድር ለመበደር ብዙም ታማኝ ያልሆኑ ሀገራት ብዙ ጊዜ እንደዚህ አይነት እጣ ፈንታ ይገጥማቸዋል። ከመጠን በላይ ዋጋን አውጥተው ገንዘብን ግዴታ ሊበደሩ ግድ ይላቸዋል ማለት ነው። ሌሎች ሀገሮች በአውሮፓ፣ በኤዥያ፣ በአሜሪካ ያሉ ሀገሮች ለምሳሌ መንግስታት ብድር መበደር ቢፈልጉ 2% 1% ነው ወለድ የሚከፍሉት። አፍሪካ ስትመጡ ግን እስከ 6%፣ ናይጄሪያ ቅርብ ጊዜ ያደረገችው እንዳልኳችሁ ደግሞ እስከ 10% ራሱ ሊከፍሉ ይችላሉ ማለት ነው። ዩሮ ቦንድ ማለት እንግዲህ በአጠቃላይ ይሄ ነው። ስለዚህ አሁን እንዲያው ቅናሽ እንኳን ቢደረግልን ስቲል ለነዚህ ሰዎች $820 ሚሊዮን እና ተጨማሪ ደግሞ 100 ሚሊዮን ዶላር በላይ ሊሆን የሚችል ገንዘብ በወለድ ገና ልንከፍል ያለው ገንዘብ አለ ማለት ነው። ያበደርነውን ገንዘብ እንዲያው ዋናውን ሳንመልስ ራሱ ሙሉውን በወለድ ብቻ ልንከፍል ትንሽ ነው የሚቀረን ማለት ነው። ከዚህም ነው ይሄ ፌር አይደለም፣ ይሄ በትክክለኛው ድርድር ውስጥ መግባት አለበት እየተባለ በተደጋጋሚ እንግዲህ የኢትዮጵያ መንግስት ተደራዳሪዎች እያቀረቡ ያሉት ማለት ነው። ሶ ኤኒዌይስ የኢትዮጵያ መንግስት እንግዲህ ከቻይና ከሌሎቹ የቡድን 20 አባላት ጋር ያደረገው ስምምነት በአንድ መልኩ ከነዚህም ጋር ተመሳሳይና ተመጣጣኝ አይነት ስምምነት እንዲፈጸም ግድ ይለዋል ተብሎ ይጠበቃል። ያኛው ስምምነት ውጤታማ እንዲሆንና ወደ ተግባር እንዲገባ ማለት ነው። ይሄ በአንድ መልኩ ግዴታ ነው እየተባለ ነው የሚገኘው። በሌላ መልኩ እንግዲህ ደግሞ ስቲል እነዚህ አካላት እንከሳለን እያሉ ነው። የነሱ መክሰስ ወይ ደግሞ ህጋዊ እርምጃዎችን እንወስዳለን እያሉ እየተናገሩ ነው ያሉት። የነሱ ህጋዊ እርምጃ መውሰድ በአንድ መልኩ ደግሞ የሀገሪቷ የመበደር አቅም ላይ ደግሞ ክሬዲት ወርዚነስ የምንለው ነገር ላይ በጣም ከፍተኛ ተጽዕኖ ሊያሳድር ይችላል የሚልም ደግሞ ስጋት በባለሙያዎች ዘንድ ይታያል። ሰሞኑን በዚህ ባሳለፍነው ሳምንት ፊች የተባለው የሬቲንግ ኤጀንሲ ስቲል የኢትዮጵያን ጉዳይ አሁንም እዳ የማትከፍለዋ አገር ዝርዝር ውስጥ ሳያወጣት እዛው ማስቀረቱም ሌላው እንግዲህ ለኢትዮጵያ ከእዳ ሰነድ ገበያ ላይ በተለይም ደግሞ ብድርን ለመበደር በምትፈልግበት ሰዓት እንዳትበደር ሊያደርጋት የሚችልና ሳቢነቷን የሚቀንስ ነገር ሊሆን ይችላል ማለት ነው። የሀገሪቱ ኢኮኖሚ ከአይኤምኤፍ ዓለም ባንክ ትንበያ አንጻር የተነቃቃ ነው የተባለለት ቢሆንም በዚህ መልኩ ግን ፋይናንስ የመሳብ እድሏን ሊያጠብ የሚችል ነገር ነው። በነገራችን ላይ የዚህ የእዳ ድርድር ጓተት ማለት ነው። የተወደዳችሁና የተከበራችሁ ተመልካቾቼ ለመሆኑ የዩሮ ቦንድ ጉዳይ እንደው ግልጽ ሆኖላችኋል? በጣም ከገባችሁ ገብቶናል በሉና ኮሜንት ሴክሽን ላይ አስታውቁን። ካልገባችሁ ግራ ካጋባችሁ ደግሞ እንዲሁ ኮሜንት ሴክሽን ላይ ባክህ ይበልጥ አስተካክል አውራን የምትሉትን አስተያየትና ጥያቄዎቻችሁን ኮሜንት ሴክሽን ላይ ጻፉልኝ እያልኩኝ በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜ ብራውን ነኝ።